እናቴ ትደርሳለች ትሄዳለች ብለሽ በ15 ዓመትሽ አገባሽ? አዎ እናቴን ማገዝ ነበር። ከዛ በኋላ ካገባው በኋላ እሱ ልጅ ነው የሚፈልገው። እኔ ደግሞ ልጅ አልፈልግም። ለምን እኔ ሕፃን ነኝ ገና። በቃ ብዙ ህልም አለኝ። ብዙ ህልም ማሳካት አለብኝ ብዬ አስቤ ነው ያገባሁት። ከዛ እሱ ልጅ ስለምፈልግ እኔም ካገባው በኋላ በቃ ሚስት ማለት ምን እንደሆነ እየገባኝ ትንሽ በቃ እየገባኝ መጣ። ከዛ በኋላ እሺ አልኩ። እሺ ብዬ እሺ በአፍ ነው አልኩት እንጂ መርፌ አለ። ከዛ በኋላ እሺ ያልኩ ሁለተኛ ስጠይቀኝ በቃ እሺ ብዬ አወጣው መርፌውም ማለት ነው። ከዛ በኋላ አላረገዝኩም። እንደዚህ ቁጭ ስል በቃ የለም ማለት ልጅ የለም፣ መርፌም የለም፣ ልጅም የለም። ከዛ በኋላ እሱ ደግሞ ወታደር ይወዳል ከድሮ ጀምሮ። እኔ አላውቅም ወታደር ምን እንደሆንም አላውቅም፣ ሕፃን ነኝ። ከዛ ወታደር ይወዳል ማለት ወታደር መሆን ይፈልጋል። አዎ ይፈልጋል። 4 ዓመት አወራን ያለችውን ሰምተሻል? 4 ዓመት አውርታችኋል እንዴ? ኧረ አይደለም። የምን 4 ዓመት? 4 ወር 4 ወር እኮ ነው ያለችው። ጋይስ ምን ሆናችሁ ነው? እኔ 4 ወር ብቻ ነው። 4 ወር አወራን። ከዛ በኋላ አገባው። በ4 ወር እኮ ነው። ከዛ በኋላ አግብቼ ልጅም አልወለድኩም። እሱ ቶሎ ነው ወታደር ይወዳል ብለሽ ነው ያቆምነው እኮ። ወታደር ይወዳል ማለት ወታደር መሆን ይፈልጋል። ህልሙ ወታደር መሆን ነው። አዎ። ከዛ በኋላ እሱ ወታደር ስለምወድ በቃ ሄጄ ይመለሳሉ፣ ጓደኞቼ እዛ ነው ያሉት፣ አይቼ እመጣለሁ አለኝ። እኔም መርፌ አውጥቻለሁ። ልጅም የለም። ሐኪም ቤትም ሲሄድ ቀስ ብለሽ ትወልጃለሽ፣ አንቺ እኮ ገና ሕፃን ነሽ ይለኛሉ። ከዛ እኔም መውለድ አልችልም መሰለኝ ይላል እሱ ዝም ብሎ። አንተ ደግሞ ዝም በል ብዬ እኔም ዝም እላለሁ። እኔም አላውቅም ማለት ነው። ከዛ በኋላ እሱ ሄጄ ይመለሳለሁ ስላለ ይመለሳል ብዬ ነው አሰብኩት። ማለት ወታደር ምን እንደሆነ አላውቅማ። ከዛ ሄጄ ጓደኞቼን አይቼ እመጣለሁ አለ። ከዛ ዛን ቀን ማታው ሄደ። ከሄደ በኋላ ለእናትዮም ነግሮ ለሁሉም ሰው ነግሮ ነው ሄደው። ከዛ ሲሄድ በዛው ቀራ። ማለት እኔ እመጣለሁ ነው የሚለኝ። ማለት 3 ወር ሙሉ እመጣለሁ ነው የሚለኝ። ከዛ እሱን እየጠበቁ ሆዴ አመመኝ፣ ወደ ላይ ይለኛል፣ ሁሌም ነገር ያመኛል። ከዛ በኋላ ሐኪም ቤት ሲሄድ አንቺ እርጉዝ ነሽ አሉኝ። በ16 ዓመትሽ ማለት ነው? በ16 ዓመት ነው። 1 ዓመት ግን ማለት ነው። አንድ ሰው 18 ዓመት ሳይሞላው እኮ ማግባት አይችልም። በህግ አልተፈራረማችሁም? ዝም ብላችሁ ነው ባልና ሚስት የተባላችሁ? አዎ አልተሃል ፍርማም የለንም እኮ ዝም ብዬ ነው ያገባሁት። ከዛ በኋላ በ16ም አልሞላውማ ከ15 ዓመት እንዴት መከላከያ ይሰጣል ለምትሉት ጋይስ? ኢትዮጵያ እኮ ነው ደግሞ አመቴን ጨምሬ ነው የነገርኩት። አመቴን ጨምሬ ነው የነገርኩት ለእነሱ ማለት ነው። ከዛ በኋላ እኔ እርጉዝ ሲሆን የእሱ ዘመድም የኔ ዘመድም ሁሉም አውጪ ነው የሚሉኝ። ይህ አባት ስለሌለ የለም አውጪ ማለት ልጁን አስወርጂ ማለት ነው አይደል? ለምን ማለት ጥሎሽ ስለጠፋ ሄደ። ወታደር ምን እንደሆነ እኔ አላውቅም። ምናልባት እሱ ወታደር ሆኖ ይሆናል። ማሬ ሆኗል እኮ በቃ ሆኗል። አልመጣም መጀመሪያ ሲሄድ አልነገረሽም ያለሽ? ጓደኞቼን ጠይቄ ወታደርነት መሆን ህልሙ ነበረ፣ ግን ጓደኞቼን ጠይቄ ልምጣን ያለሽ ማለት ሰላም ብያቸው ልምጣ። እንደዛ ብሎ ነው ወጣ። ሲወጣ እኔ ይመለሳል ብዬ ነው አሰብኩት ማለት እንጂ በዛው ቀራን መስሎኝ አልነበረም። ከዛ ሲሄድ በዛው ቀራ። ሲቀራ እኔ እርጉዝ ሆንኩ። ሱቅ ነው የሚሰራው፣ የሱ ሱቅ እኔ ነኝ አሁን የሚሰራው። ከዛ ለእኔ አስተላልፎ ሄዶ እኔ ነው የሚሰራ። በቃ ሱቅ ገባለሁ ወጣለሁ፣ አላውቅም፣ ከተማውንም አላውቅም። ከዛ እንደምንም ብዬ ለመድኩ። ሂቃምንም እያመጣው እየሰራው እርጉዝ ነበርኩ። ከዛ ብቻ አይወለድኩ። የእነሱ ቤተሰብ ሳይመጣ ይመጣል ብዬ ነው የሚጠብቀው። ገባኝ እኮ እሱ ሳይመጣ አንቺ መውለጃ ጊዜሽ ደርሶ ወለድሽ? ወለድኩ። ከዛ በኋላ አሁንም ይመጣል ብዬ ሳስብ እሱም በዛው ቀረ። በቃ በዛው ቀረ። ልጄ 6 ወር ሆናት ከወለድኩ ማለት ነው። 6 ወር ሆናት። ለሱ ሲደውል
ልጄን ያለው አሳይኝ አለኝ። እሺ ብዬ ነው የማሳየው። ማለት በቃ ሁልጊዜ ህልሜ ይመጣል ነው እንጂ በዛው ይቀራል አይደለም። ከዛ በኋላ እሱ በዛው ቀራ። በልጄ 6 ወር ነበራት፣ እሱ አሁን ሞቷል አሉኝ። ከዛ እሺ ብዬ ተውኩ። ህልሜን አሁንም ማሳካት አልታወኩም ማለት ነው። ማለት ህልሜ በህፃን ሆኜ እናቴን ማገዝ ነበር የምፈልጉ። አሁንም ህልሜን አልታወኩም። ልጄን እናቴ ጋር አስቀምጬ እዚህ ዱባይ ነኝ ያለሁት። አሁን ቤት እያሰራሁለት ነው ለእናቴ ነው የሚልሽ። አጠራ አድርጌ ነው። አልተመለሰም፣ ጭራሽ አልተመለሰም። በቃ ሞቷል ነው አሉኝ። አሁን ልጄ አሁን 2 ማነው ሞቷል ያለሽ? እነሱ ናቸው አሉት። እነሱ ኧረ ውሸት ነው እንዴ? ዝም ብለሽ አትመኝ። ኧረ እውነቱ ነው፣ እውነት ነው። ማለት ተመቶም ነበር አሳዩኝ፣ የተመታው ቦታ። ከዛ ሞቷል አሁን የለም አሉ። ልጁን ሳያይ ሞተ? አዎ ልጄ አሁን ልጅን ውለድ እያለች ሳያይ ሞተ። ልጁን ሳያይ 6 ወር እያለች በስልክ አይተዋል። ከዛ በኋላ ላየ። እሺ ስንት አመቷ ነው አሁን ልጅሽ? ልጄ አሁን 2 አመት ከ6 ወር አልሞላችም፣ 5 ወር ናት። 2 አመት ከ5 ወሯ ነው። ስለዚህ አባቷ ከሞተ ስንት ጊዜ ነው? 1 አመት። ልጄ 6 ወር ነበራት የዛን ጊዜ። አሁን 1 አመት እንዴት በረታሽ ታዲያ? ሞቱን ሰምተሽ ማለት ብዙም ፍቅር የለብሽም ነበር? በጣም ነው የምወደው ራሴ። እኔ ጠራ አድርጌ ነው የነገርኩት። እውነት ማለት እሱ ሞቷል ያሉት ቀን እኔ ገመዱን ራሱ እውነት እንዴት እንደሚነግርሽ አላውቅም። አሁን እዚህ ፕሮፋይል ላይ ያለው እሱ ነው አብሮሽ? ማውራት ራሱ ይከብደኛል። ለመሞት ራሱ ገመድ አዘጋጅቼ ቤተሰብ እዚህ ፕሮፋይል ላይ ያለሽው አንቺ እና እሱ ናችሁ? የኔ እናት ናት እሷ። የኔና እሷና የኔ እናትና እኔ ነኝ። ከዛ በኋላ ገመድ አስተካክዬ ማለት በቃ ወታደሮቹ መጡብኝ ሊገሉኝ ነው አለ። ከዛ በኋላ እሺ ብዬ እኔ ሱቅ ነበርኩ፣ እየሮጥኩ ገብቼ እርጉዝ ነበርኩ፣ 4 ወር እርጉዝ ነበርኩ እዛን ጊዜ። ከዛ ይሞት እርጉዝ ነበርሽ እንደገና? እዛን ጊዜ እርጉዝ ነበርኩ። እሱ ገና እርጉዝ ነበርሽ ሲሞት? አልሞትም፣ ወታደሩ መጡብኝ አለ። አንደኛ ተመታ። ሲመታ እንደዛ ሲል እኔ እየሮጥኩ ገብቼ በቃ እሱ ሞቷል ነው የሚሉኝ። እንደዛ ከሚሉኝ እኔ መጀመሪያ መሞት አለብኝ ብዬ እየሮጥኩ ቤት ገብቼ በሩን ቆልፌ ሳልቆልፍ ረሳው። በሩን ሳልቆልፍ ረስቼ ገመዱን አስተካክዬ ራሴን ሊሰርቅ ነበር፣ ሊገል ማለት ነው። ከዛ በኋላ እሱ ሮጣ መታ በሩን ስትከፍት እኔ ገመዱን አስተካክያለሁ ብላጭዋ ገመዱ ደግሞ ክላስ 1 ክፍል ብቻ ነው የኔ ክላስ ማለት ነው። የኔ ቤት 1 ክላስ ብቻ ነው። ከዛ አልጋ ላይ ቆሜ ነው ደግሞ ገመድ ውስጥ አንገት የሚያስገባ። ከዛ እሷ እየጫት ስትመጣ ገመዱን እንዴት እንደምደብቅ አልችልማ ማለት 1 ክላስ ብቻ ነው። እሷ መታ ጮኸች። ከዛ በኋላ ትቻለሁ አልኳት፣ አረጋጉኝ። እሺ ብዬ ለሱ ደውሎ እንደዚህ ብላ እናቷ ስትናገር ለምንድነው እና ቤተሰብ የምትረብሹ? እዛ ሄደሽ አትገልም? ራስሽን ከፈለግሽ ባለቤቴ እዛ ሂጂና ራስሽን ገሊ ከፈለግሽ ቤተሰብን እንዳረብሽ አለኝ። እኔ ምን አውቃለሁ? ለምን ራስሽን ትገላለሽ ቤተሰቤ ጋር? ልጁን ደግሞ ካልፈለግሽ ብሩን ልክልሻለሁ አለኝ። እውነት የምታስወርጂው ካጣሽ ብሩን ለአንተ ብዬ አንተ ልትሞት ስለሆነ ነው አትይውም እንዴ? እንዴት ያዳምጠኛል? አዳምጠኝ። ምንም አያዳምጠኝ። ለምን እንደሆነ ያላውቅም። እና ይሄን የምታፈቅሪው ማያዳምጥሽን እና አንቺ ራስሽን ልታጠፊ እስቲ የቤተሰቦቼ ቤት ሆነሽ ራስሽን አታጥፊ፣ እዛ ወደዛ ወራስሽ ቤተሰብ ጋር ሄደሽ አጥፊ፣ ቤተሰቦቼን አታስጨንቂብኝ ምናምን፣ ልጄን ደግሞ ሆድሽ ውስጥ ያለውን ካልፈለግሽ ማስወረጃ ብር ልክልሻለሁ የሚልሽን ነው ያፈቀርሽው? መጀመሪያ እንዋደዳለን እኮ መጀመሪያ ወደኛል፣ እኔም ወዳለሁ። በስነ ስርዓት እየኖርን ነበር። ከዛ ይሄን ኬት እንደመጣ አላውቅም። ከዛ እንደዛ ሲል እኔም ጠላው፣ ከራሴ ውስጥ እያስወጣው መጣው። አሁን የሱ ፍቅር ራሱ የለኝም።
አሁን ራሱ ቢመጣም አይገርመኝም። ነፍሱን ይማረው ሞቷል አላልሽም? ኬት ይመጣል እኮ ቢመጣም ራሱ አልቀበልም። ለምን ልጄ እንደዛ ብሎ አሁን ሁለተኛ እንደዚህ ማለት መናገር ራሱ ይከብደኛል። ምናልባት ይመስለኛል እሱ ራሱ ልታጠፊ የነበረው እሱ ውትድርና ስለገባ ያለሱ መኖር ከብዶች ሳይሆን ከሱ ስላረገሽ ልጁን ስላልፈለግሽ ራስሽ የምታጠፊ መስሎት ሊሆን ይችላል ብለን እናስባለን። እና አሁን ስለዚህ አሁን አንቺ ስንት ዓመትሽ ነው ማለት ነው? ስትወልጂ 16 ነበርሽ። አሁን ገና 18ኛ ዓመትሽ ነው። 18 ዓመት ከ5 ወርሽ ነው ገና። አዎ እንደዛ ነኝ። አሁን ዱባይ ነኝ ያለሁት። ለእናቴ ደግሞ ቤት እያሰራው ነው። እውነት እሱ ብቻ